ለሊና ባቡሬ ያልጠበቁት ነገር አጋጠማቸው። ባቡሬ ለሊን ታገብኛለሽ ወይ ታፈቅሪኛለሽ ወይ እያለ ሲጠይቃት፣ ኤላ ደግሞ በድንገት ሰተት ብሎ ሲመጣባቸው ደነገጡና ራሳቸውን መቆጣጠር አቃታቸው። ኤላ ለሊን ለረጅም ጊዜ ትቶ የመሰናበቻ ደብዳቤ ጽፎላት እንዳልሄደ አሁን የራሷን ህይወት ለመጀመር አንድ ሁለት እያለች ባለ ሰዓት በድንገት መጣና እሷ የምትቀመጠችበት ደንግጣ ፈጣ ቀረች። ባቡሬም ከተቀመጠበት ቦታ ተነሳና ውጣ፣ የማትወጣ ከሆነ ከባድ ችግርና አደጋ ውስጥ ልትገባ ነው፣ ላይ አልፈልግም ውጣ ብሎ ሲለው፣ እሱም ደግሞ ምን አባ ካገባህ፣ ይሄ ቤት እኮ የራሴ ቤት ነው፣ ለለሊ ብዬ ትቼ ሄድኩ እንጂ የማንም ጎረምሳ መፈንጫ እኮ አይደለም እያለ መናገር ጀመረ። ለሊም ደግሞ ቤቱን ከሆነ የምትፈልገው ቤትህን መውሰድ ትችላለህ፣ ኤላ እንዴት በህይወት እያለህ ሁለተኛ ለሊ ትፈልገኛለህ ብለህ ማሰብህ በጣም ቅሌትና ውርዴት ነው ብላ ነገረችው። እሷም ደነገጠችና ራሷን መቆጣጠር አቅቷት፣ ባቡሬ ከዚህ ቤት ቶሎ ብለህ ይዘኸኝ ውጣ፣ ይዘኸኝ የማትወጣ ከሆነ ከባድ ችግር ነው የሚፈጠረው፣ እኔ ጭንቅላቴ እየዞረብኝ ነው፣ ጨለመብኝ ብላ ስትለው፣ ባቡሬም ደነገጠና የሚያረገው ነገር ግራ ገብቶት ለሊን ከዛ ከቤት ይዟት ወጣ ማለት ነው። ከዛ በጣም ስለደነገጠችና ራሷን መቆጣጠር ስላቃታት፣ እውነት ለመናገር እኔ ከዚህ በላይ መቆጣጠር ራሴን አቅቶኛል። ቆይ ለሊ ምን ሆነሽ ነው? ስታዩ አፈቀርሽው እንዴ? ፍቅሩ ተነሳብሽ እንዴ? እያለ ማፋጠጥ ጀመረ። አንተ እንደምታስበው የተፈጠረ ነገር የለም። ኤላ እኮ ለአንዴና ለመጨረሻ ጊዜ እንደ በሽተኛ እንዲሆን እኔን ትቶኝ ሄዷል። እንዴት ላፈቅረውና ለወደው ይችላለሁ ብላ ባቡሬ ጋር መቀየምና መቆጣት ጀመረች። በመጨረሻ ደግሞ እጅግ በጣም በሚያሳዝን ሁኔታ ልቧ ስለተሰበረ የዛሬውማ የከፋ ነው፣ የዛሬውማ የተለየ ነው። እንዴ ጉድ እኮ ነው። ጭራሽ ይህን ያክል ጊዜ እሷ መከራና ስቃይዋን ስትበላ አሁን ተመልሶ የመጣበት ነገር ምንድን ነው? ለሊ እውነቱን ተናገሪ፣ አሁን አንቺ ለኤላ ስሜት አለሽ ወይ ብሎ ሲላት፣ በጭራሽ አንተ እንደምታስበው አይደለም ብላ ተናገረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። አደይ ከባድ ችግር ውስጥ ገባች። ዶክተሩን ሚስጥረኛ ጓደኛ ሁኝኝ፣ እንደ ለሊ ችግሮችሽን ልታናግሪኝ ላዳምጥሽ ዝግጁ ነኝ ብሎ ሲላት፣ እሷም አመነችውና እሺ ብላ የተፈጠረውን ነገር በሙሉ ዘረገፈችለት። አደይ ወደ ብርሃን ጋር ደወለችና፣ ብርሃን እኔ ካንቺ በላይ የሚረዳኝና ካንቺ በላይ ችግሮችን የሚያውቅልኝ የለም። እፎይ የራሴን ህይወት ለመኖር ጀመርኩ ብዬ ደስታዬን ሳልጨርስ እማዬ እኔና ዴቭ እንድንጋባ ደስተኛ አይደለችም። ቆይ እየተፈጠረና እየሆነ ያለውን ነገር የምታውቂ ከሆነ ንገሪኝ ብላ አለቻት። አደይም ደግሞ ከእህቷ ብርሃን ጋር አውርታ ከጨረሰች በኋላ ደምን ባያለቀሰች ሳለ ዶክተሩ ከዳይመንድ ጋር በመኪና እየሄዱ እንዲሁም ደግሞ ጀገራው ሌላ ሰው ተመስሎባቸው ሕክምና ወስደውት የልጅ ልጅ ከትምህርት ቤት ማምጣት አለብኝ ብሎ ሲል እሺ ብለው በመኪና ይዘውት እየሄዱ ነበር። ዳይመንድ ግን የሆነ ነገር ጠርጥሯል። ይሄ ሰውዬ ምንም አልተመቸኝ፣ ነገረ ስራው ሳየው በጣም ከባድ ነገር ነው ብለው ሲሉ፣ እሺ እንደዛ ከሆነ ችግር የለውም። አሁን አንተ ወዴት ነህ ዳይመንድ? እኔማ አንዲት የሆነች በረሮ እያስቸገረች ነው፣ ይኸው መንገዴ ላይ ቆማለች፣ አውርደኝማ አለና
ከኩኩ ጋር ከባድ ጦርነት ገባ። ዳይመንድና ኩኩ በነገራችን ላይ እንደሚፋቀሩ ግልጽ ነው። ምክንያቱም እሱም አትኩሮ ይዟታል፣ እሷም ከሱ ጋር ከባድ እልህና ከባድ ነገር እየፈጸሙ ይገኛሉ ማለት ነው። ዶክተርም እሺ አለና ከዛ ቦታ ዳይመንድን ከሸኘ በኋላ ወደ መኪና ውስጥ ገባና ሲስተር እያለ ስልኩ ተደወለለትና ስልኩን አስቀድሞ ዳይመንድ ላፍ አድርጎ ወስዶት ነበር። ከዛ መንገዱን ሲሄድ አደይ ተቀምጣ እያለቀሰች ነበር። ቆይ እች አደይ አይደለችም እንዴ? ምን ታደርጋለች እዚህ አለና ከመኪና ወርዶ ወደ አደይ ዘንድ ሲሄድ አደይም እዛ ተቀምጣ ደም እንባ እያለቀሰች ነበር። ዶክተር እንዴት መጣ ብላ ስትለው አደይ እኔ እኮ በአጋጣሚ ነው የመጣሁት፣ እዚህ ተቀምጠሽ እያለቀሽ ነበር። ቆይ መሆንሽ ነው? የተፈጠረውን ነገር ንገሪኝ እያለ ቢለምናትም በፍጹም መናገርም አልፈለገችም። መጨረሻ ላይ ግን ዶክተሩ በሚገርም ሁኔታ ተረጋጋና አደይ ካለችበት ስሜት እንዲሁም ደግሞ የሆነችውን ለመረዳት ሞከረ። እሷም መጀመሪያ ላይ እኔ ይህን ያክል ድክመቴን ለማንም የምናገር ሰው አይደለሁም፣ ሁሉንም በራሴ መንገድ እወጣዋለሁ። ዶክተር በመንገድ ላይ ስትሄድ እኔን አይተህ ስላላለፍከኝ መተህ ስለጠየከኝ በጣም አመሰግናለሁ ብላ አለችው። ከዛ እንግዲህ በሚገርም ሁኔታ ዴቭ ቆይታውን ከቤት አድርጎ አደይ የት ሄዳ ይሆን እያለ ፍለጋውን ቀጥሎ ነበርና እንደ አጋጣሚ ይሄ ዶክተሩ መኪና አይደል እንዴ? እዚህ ምን አባቱንስ ያደርጋል? ቆይ አለና ዘወር ሲል አደይ ከዶክተሩ ጋር ቁጭ ብላ ተቃቅፋ እያጽናናትና ካለችበት ስሜት ለማስወጣት ብዙ ነገር እየጣረ ይገኛል። ዴቭም ዶክተሩን ሲያይ ተናደደና አደይ ብሎ ሲጣራ ደንግጣ ፈጠጥ ብላ ቀረች። ዶክተሩም ተረጋጊ፣ ቆይ እኔ የምለው ለምንድን ነው ሁል ጊዜ ስሜታዊ የሚሆነው? ዴቭ ይህን ያክል ትወጂዋለሽ፣ ታፈቅረዋለሽ፣ ለመጋባት ወስናችኋል እያለ የእሷ የተሰማትን ስሜት በሙሉ ከጠየቃት በኋላ እሷን መለሰችለትና እሺ በቃ ካሁን በኋላ ምንም ነገር በህይወትሽ አልገባም፣ ግን የሚጨንቅሽንና የሚያስፈራሽን ነገር አብሬሽ ለመጋራት ዝግጁ ነኝ ብሎ አለ። እሷም ተቀበለችና ሀሳቡን። ከዛ ቦታ ላይ ዴቭ እንግዲህ መጥቶ በጣም ተናዶና ተቃጥሏል። ከዶክተሩ ጋር ምን ይፈጠር ይሆን የሚለውን በጉጉት ለማየት ፈለግን። ቤዛ እንዲሁም ጀገራውና የቤዛ ወንድም አሁንም ወንጀልና ክፋታቸውን በፍጹም መስራት አላቆሙም። ጀገራው እዛ ሆስፒታል እየተመላለሰ ያለው አደይን ስሟን ለማጥፋትና እንዲሁም ደግሞ ለሊን ያሳበደቻት እሷ ናት ብሎ ለማለት እንዲሁም ደግሞ ቤዛና የቤዛ ወንድም የአበበን ማንቁርቱን ይዘው እንዲያመጡለት ስለፈለገ ነው ማለት ነው። ሁሉም ጥቅም ብቻ። ዳይመንድ እንግዲህ ከኩኩ ጋር ያላቸው ልክ በጣም ያስፈራል። ባቡሬ ለሊ ፍቅር ጥያቄ አቅርቦላታል በድጋሚ። እሱም ኤላን ተወጂዋለሽ ወይ፣ ኤላን ታፈቅሪዋለሽ ወይ እያለ ሲጠይቃት፣ ቆይ ባቡሬ ምን ሆነሃል? እኔ በህይወት ያውጥቼ የጣልኩትን ሰው በተደጋጋሚ ይህን ጥያቄ እንድትጠይቀኝ አልፈልግም። ግልጽ እኮ ነው። ኤላ ልቤን አድምቶታል። ኤላ እኔን ከባድ ነገር አድርሶብኝ ሄደው እንዴት ልወደውና ላፈቅረው እችላለሁ? በተደጋጋሚ ይህን ጥያቄ እየጠየከኝ ነው። ካሁን በኋላ እረፍ ብላ አለችው። ሮማንና ሹ ፍቅራቸው እንደቀጠለ ይገኛል። የፍቅርን እናት አስፈቀደችና እትዬ ዛሬ ካላስቸግርኩት ፍቃድ መውጣት እፈልጋለሁ ብላለች። ሮሚ እኔ እኮ በተደጋጋሚ አንቺን ለመከልከል ሳይሆን ብዙ ጊዜ እዚህ የማታውቂው ሰው ከሌለ ችግር ነው ብዬ ነው። ግድ የለም እትዬ፣ ዛሬ ግን ካሹ ጋር ወጥቼ ጊዜ ማሳለፍ እፈልጋለሁ ብላለች። የፍቅር እናት እጅግ በጣም መልካምነትና ቀናነትን የተሞላች ሴት ናት። በአጭሩ ሮማንንና አሹን ትረዳቸዋለች። እሺ
ለዛሬ እኔ ስራም ስለማልሄድ እዚሁ ስለሆነ የምውለው በሩንም እኔ ከፍተዋለሁ፣ ግን በጊዜ ተመለሱ እንዳታመሹ፣ በዛ ላይ እራሳችሁን ጠብቁ ብላለቻት። እሽትዬ አመሰግናለሁ አለችና ሮማን ከደስታው አንጻር የወይዘሮ የፍቅር እናት ውሃ አምጪ ብላት ነበርና ያንን ውሃ በብርጭቆ ይዛ ተመልሳ ልትሄድ ስትል አረ ሮማን ምን ጉር ነው ይሄን ያክል? እንዴት ቀልብሽን ሊሰረቅ ይችላል? ይዘሽ የመጣሽውን ውሃ ተመልሰሽ ልትመልሹ ነው እንዴ? ብላለቻት። ይቅርታ ትዬ እረስቸው እኮ ነው ከአሹ ጋር ቶሎ ለመሄድ ስላወራን በቃ ከደስታ አንጻር ነው። ተረጋጊ፣ ሁሉም ነገር ለበጎ ነው። አሁን በጣም ደስ ይላል። በሰላም ደርሳችሁን ቶሎ ብላ ያንንም ውሃ ሰጠቻትና ሀይሮሚ ብላ መሳቅ ጀመረች። የፍቅር እናት ፍቅር እንግዲህ ከቤዛ ወንድም ፍቅር ይሁን ፎንቃ ይሁን ምን ይሁን የማይታወቅ ከባድ በሽታ ይዟታል። እሷም ሰተት ብላ ሄደችና ወይኔ ጉዴ የዛሬውማ የባሰ ነው። በጭራሽ ይሄ ሊሆን አይችልም። እንዴት ለምን እያለች ከቤዛ ወንድም ጋር ስትጃጃል ውላ መጣችና የፍቅርን እናት ራሷን እናቷን እንደለመደችው ማጭበርበርና ማዋሸት ጀመረች። ተናደደችና ፍቅር የቱለሽ ነው? እማዬ ትምህርት ቤቱ እየኮ ነው ፈተና ምናምን ነበረ ከጓደኞች ጋር ውዬ ነው ብላለች። የቤዛ ወንድም ለአንዴና ለመጨረሻ ጊዜ ፍቅርን አሰናበታት። ስሚ አንቺ ለእኔ ፍቅርና ስሜት ከሌለሽ ከአጠገቤ ምን አባሽ ትሰሪያለሽ? ሁለተኛ አጠገቤ ላይሽ አልፈልግም፣ ከፊቴ እራቂ ብሎ ሲያባረራት ዳጊ ምን ሆነሃል እያለች ስትሮጥ አይ ሁል ጊዜ ዴቭዬ ዴቭዬ እያልሽ ነው። እናንተን የማገባው ይመስልሃል እንዴ? እኔ የማገባው ዴቭን ብቻና ብቻ ነው። ታዲያ እሱን ካገባሽ ከኔ ጋር ምን አባሽ ትሰሪያለሽ? ዳግም ከኔ ፊት ዙረሽ እንዳላይሽ ብሎ አበረራት ማለት ነው። ጀገራው ቤዛን አገኛትና እንዳንቺ አይነት አስመሳይና ከሀዲ ሰው የለም። አሁን የምልሽ ነገር እንደዚህ እየተሯሯጥኩና እየለፋሁ ያለሁት አንቺ የሰራሽውን ስህተት ለማበላሸት ነው። አሁን ቀጥለጥ ብለሽ አበበን ወደ እኔ የማታመጭ ከሆነ ከባድ ችግር ውስጥ ትገቢያለሽ ብሎ ዛቻም አደረገ። እሺ ጀገራው ምንም ነገር አታስብ፣ የመድኃኒቱን ብር ሰብስበህ ካስገባህልኝ እኔ በቶሎ አመጣልሃለሁኝ፣ እጁን ይዤ ነው አበበን የማመጣልህ ብላ ቃል ገባችለት ማለት ነው። ውድ የተከበራቸው የሌላ ኤንዴ መሐመድ ቤተሰቦች በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።